ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾች እንደምን አላችሁ ከሐረሪ ቴሌቪዥን በቀጥታ ስርጭት የአማርኛ ዜና ወጃችን ወደ እናንተ እናደርሳለን ከዜናዎቹ ጋር ሲሳይ ዘሪሁን ነኝ አብራችሁን ቆዩ አመራሩ የሚወጡ ደንብና መመሪያዎችን ወርታች በማውረድና ተግባራዊ በማድረግ ኃላፊነቱን ሊወጣ ይገባል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌታቸው ወይሳ ገለጹ ለስራው ተግባራዊነትም በቅንጅትና በቁርጠኝነት ሊሰራ እንደሚገባ ጠቁመዋል ፍቃዱ በላይ ዝርዝር ይዟል የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ተሻሽሎ በቀረበው ያደረጃጀት መመሪያና የበፓርቲው ስራዎች ወቅታዊ እንቅስቃሴ ላይ ከክልሉ አመራሮች ጋር ውይይት አካሂደዋል በመድረኩ የተገኙት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌታቸው ወይሳ እንደገለጹት ማናቸውም የሚተላለፉ ውሳኔዎችና መመሪያዎች በመግባባት ላይ የተመሰረቱና የፓርቲውን ዓላማ ከግብ ለማድረስ የሚያስችሉ መሆናቸውን ገልጸዋል ወቅቱን በሚመጥን ብቃትና ዝግጅት ተልእኮን በስኬት መወጣት ለማስቻል መመሪያውን ከአዲስ ማሻሻልና የተለያዩ አደረጃጀቶችን መፍጠር አስፈላጊ ሆኖ መገኘቱን ነው የገለጹት ፓርቲያችን እንደምታውቁት ፓርቲያችን የሚከተለው አካሄድ ኮንሰንሴሽናል ነው ዲሞክራሲው በራሱ የመግባባት ነው ተግባብተን ነው የምንወስነው አብዛኛው ነገር ወደ ድምጽ እንዲሄድ አይፈልግም ተግባብተን የተስማማንበትን በተሻለ ደረጃ መፈጸም እንችላለን ስለዚህ በአብላጫ አንዱን አንደርማይን ከማድረግ በመግባባት የምንወስናቸው ውሳኔዎች ለፓርቲያችን ጠቃሚ ናቸው ብሎ የሚነሳ ነው መነሻው ራሱ እሱ ነው ማለት ነው ከምንከተለው የዲሞክራሲ ስርዓት መነሻው እሱ ነው ያንኑ መነሻ አድርጎ ነው ኢቭን አቻችሎ ሌሎች የኛ ፖለቲካ ፓርቲ አባል ያልሆኑትንም ጭምር የምናሳትፈው ሌላ ተጨማሪ የሆነ አቅም ለማግኘት ሁሉም ለሀገሩ ያገባዋል ከሚል የተነሳና የምንከተለው ዲሞክራሲ አካሄዱም ያው ኮንሰንሴሽናል የመግባባት ስለሆነ በዛ ነው ስለዚህ በእኛ በውስጣችንም የምናሳልፋቸው ውሳኔዎች በመግባባት ላይ የተወሰነ የተመሰረተ እንዲሆኑ ያኛው በማንፌስቶአችን ላይ የተቀመጠው ነው እዚህ የመጣው ማለት ለዚህም ፓርቲው የሚያወጣቸውን መተዳደሪያ ደንቦች አዲስ ድንጋጌዎችና የአሰራር መመሪያዎችን ተግባራዊ በማድረግና በማስፈጸም ረገድ አመራሩ በቁርጠኝነት ሊሰራ ይገባል ብለዋል የፓርቲውን ህገ ደንብ መሰረት ማድረግ አዲስ የተዘጋጀው የአደረጃጀት መመሪያ ጠንካራ ፓርቲን መገንባት የሚደረገውን ርብርብ ዘመኑን የዋጀ እንዲሆን ለማስቻል የሚያግዝ ስለመሆኑም አንስተዋል ስለዚህ በተደራጀ በተቀናጀ ሁሉም ሰው በተመደበበት ቦታ ላይ በጋራ ይሰራል በጋራ ይገመግማል የጋራ ስራ ነው በጋራ ነው ውጤቱ ማንንም በግል ደረጃ ውጤት ሊያመጣ አይችልም ከተቀናጀን አብረን ከሰራን ውጤት ማምጣት እንደምንችል ደግሞ አይተናል ይቻላልንም ይሄንንም አረጋግጠናል በዚህ መንፈስ ነው የምንሰራው ይሄንን አውቀን ከዛሬ ጀምሮ በጣም በርብርብ እንሄዳለን በሌላ መልኩ በአሁኑ ወቅት በክልሉ በከተማና በገጠር ወረዳዎች የተጀመሩ የልማት ስራዎች በተያዘላቸው የጊዜ ገደብ በጥራትና በፍጥነት ማጠናቀቅ ይገባል ያሉት ኃላፊው በተቋማት ለህዝቡ የሚሰጡ አገልግሎቶችም የህዝብን እንግልት በሚቀንስ መልኩ ፈጣንና ቀልጣፋ ሊሆኑ ይገባል ሲሉም አጽንኦት ሰጥተዋል በተለይ የሆቴልና የቱሪዝም ዘርፉን ይበልጥ በማነቃቃትና አዲስ ምቹ ሆቴሎችን ተደራሽ በማድረግ ረገድ ስራዎች በሰፊው ሊሰራ እንደሚገባ ጠቁመው ለዚህም በቅንጅት ሊሰራ ይገባል ብለዋል ህዝብን በማሳተፍና በማዋያየት በጋራ መስራት እንደሚገባ በማንሳት ለስራው ስኬታማነትም አመራሩ የበኩሉን ሚና ሊወጣ ይገባል ብለዋል የተጀመረው የሌማት ትሩፋት ስራ ጥሩ ነው ግን መስፋት አለበት ነው ከዚህ በመነሳት በገጠር የሌማት ትሩፋት ስራዎች ላይ ተረባርባችሁ ለውጥ ማምጣት አለባችሁ ነው አንድ የተሰጠው አቅጣጫ ትላንትና እኛ በአስተባባሪ ኮሚቴ በደንብ በዲቴል አይተናል በገጠር የሚሰራ የልማት ስራዎች የክልል ውስጥ እንዳላችሁት የገጠር በከተማም በገጠርም የኛ አስተባባሪ ኮሚቴ ከዚህ በመነሳት ያየው በከተማ እየተሰራ ያለው የልማት ኮሪደር በገጠር መሰራት አለበት ነው አንደኛ የፍትሃዊነት ጉዳይ አለ ገጠሩን መልማት አለበት ከተማም መልማት አለበት መተሳሰር አለበት የፍትሃዊነት ጥያቄ አለ ይሄን በሚመልስ መልኩ መምራት አለብን ነው አስተባባሪው ያስቀመጠው የገጠር ኮሪደር ስንሰራ ሃውስሆልድን ታርጌት ያደረገ የሃውስሆልዱን ህይወት የሚቀይር የሌማት ትሩፋት ስራዎች ላይ መስራት አለብን ነው ይሄ እዛው ሳለ የአርሶ አደሩንም ህይወት የልጆቹንም የወጣቶቹን ህይወት የሚቀይር ስራ መስራት አለብን ነው
የውይይቱ ተሳታፊዎች በበኩላቸው ፓርቲው ያስቀመጣቸውን ደንቦች መመሪያዎችና አቅጣጫዎችን ተግባራዊ ከማድረግ አኳያ በትኩረት በጋራና በቅንጅት ልንሰራ ይገባናል ብለዋል። የክልሉን እድገትና ልማት ለማፋጠን በሚከናወኑ ተግባራትም የበኩላችንን ሚና ለመውጣት ዝግጁ ነን ሲሉም ያላቸውን እምነት ገልጸዋል። በእለቱም በቀሩት ቀጣይ 4 ወራት እቅድ ክለሳ ትኩረት የተሰጣቸው ጉዳዮች ማስፈጸሚያ ቼክሊስት ቀርቦ ሰፊ ውይይት ተደርጎበታል። በመድረኩም የሐረሪ ክልል ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም፣ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወየሳና ምክትል ኃላፊ አብዱላኪም ኡመርን ጨምሮ የክልሉ ከፍተኛ አመራሮችም ተገኝተዋል። ለህዝብ ሙስሊሙ ልዩ ትርጉም ያለው የታላቁ የረመዳን ወርን በመደጋገፍ ማሳለፍ እንደሚገባ ያነጋገርናቸው የሐረር ነዋሪዎች ተናገሩ። በከተማው እየተከናወኑ የሚገኙ መሰረተ ልማቶች ደግሞ በምሽትም ጭምር ከአንድ አካባቢ ወደ ሌላ አካባቢ እየተንቀሳቀሱ ከዘመድ አዝማድ ወዳጆቻቸው ጋር ወሩን እንዲያሳልፉ እየረዳቸው መሆኑንም ያነጋገርናቸው ነዋሪዎች ተናግረዋል። በዚህ ጉዳይ ዙሪያ ባልደረባችን ገዛኸኝ አራጌ ተከታዩን ዝርዝር ይዟል። ታላቁ የረመዳን ወር በመላው ዓለም በሚገኙ የእምነቱ ተከታዮች ዘንድ በጉጉት የሚጠበቅ በጾምና በተለያዩ ሃይማኖታዊ ስነ ስርዓቶች በመከወን የሚታለፍ ወር ነው። ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት በሐረር ከተማ የጀጎል አካባቢ የእምነቱ ተከታይ የሆኑ ነዋሪዎች እንደገለጹት የረመዳን ወር ህዝበ ሙስሊሙ ከምንም ጊዜውም በላይ በሃይማኖት ጠንክሮ ለፈጣሪ የሚገዛበት እንዲሁም ምስጋናና ጸሎት ከወትሮ በተለየ ሁኔታ የሚያቀርብበትና በጉጉት የሚጠበቅ የበረከት ወር ነው ብለዋል። ረመዳን ወር ማለት በቃ ለኔ የበረካ ወር የተቸገረ መረዳበት እና በቃ ኸይር ያለበት ረመዳን ጾም ነው። 11 ወር ከረመዳን ውጪ ስለሆነ አንድ ወር ብቻ ነው ረመዳን ያለው። ያኛው ደግሞ ረመዳን ሲመጣ በጣም ለየት ባለ በርከት ብሎ ብዙ አይነት ይዞ ነው የሚመጣው። ረመዳን በትልቅ ወር ነው፣ በአመት አንድ የሚመጣ ነው ማለት ነው። ስለዚህ አላህ ያከበረው ወር ነው ማለት ነው። ስለዚህ ማንላው ሙስሊም ማለት ነው ይሄን በትልቅ የሚያከብረው ማለት ነው እና ለሁሉም ማለት ነው ትልቅ ድል ነው ማለት ነው። በጉጉት የሚጠብቀው ማለት ነው። ያው ረመዳን ጾም በጣም አሪፍ ጾም ነው። ያው በአመት ውስጥ አንድ ነው የሚመጣው። በሙስሊምም በጣም ተወዳጅ የሆነ ጾም ነው ማለት ነው ረመዳን ጾም። በተለይም በክልሉ አዛውንት፣ ወጣት ህፃናት፣ ሴቶች በነጻነት ለሊቱ ሙሉ የሚንቀሳቀሱበት ጊዜ መሆኑን ጠቁመው ለዚህም በከተማው ያለው የጀጎል ውስጥ መብራቶችና ጽዳት በይበልጥ ውበትና ለእንቅስቃሴያቸው ምቾት እንደሰጠው ያብራራሉ። ሰሚን ነው በተለይ አሁን ከዱክበር እስከ መስጊድ ጁማ ባለው አካባቢ በቃ የጾሙ ድባብ በጣም የተለየ ነውና በጣም ደስ የሚል ነው። ማለት ህፃኑም ትንሹም ሴቱም ወንዱም መስጊድ ተራዊ የሚሰግድበት ሰዓት ስለሆነ በጣም በቃ ልዩ ድባብ ነው ያለው። በተለይ እስከ ምሽት 4 ሰዓት ድረስ በጣም የተለየ ድባብ ነው ያለው። ማለት ከአስር በኋላ አስር መስጊድ ሰው አስር ይሰግዳል። ከአስር በኋላ ጀውላ አለ መስጊድ ውስጥ። ከጀውላ በኋላ ህዝቡ ሲወጣ መስጊዱ ላይ አካባቢው ላይ በጣም ድባቡ ደስ ይላል። ላይ አብሶ ሐረር ላይ ረመዳን ከመጣ በኋላ የባሰ ማታ አሁን እንደውም ረመዳን ከ20 በኋላ ማታ ሰላቱል ሌይል የሚባል አለ። ተራዊህ ሰግደህ ማታ 7 ሰዓት ተኩል በኋላ ደግሞ ሰላቱል ሌይል የሚባል አለ። ማታም ይመጣል እንደገና 2 ጊዜ ሰላት አለ ከኢሻይ በኋላ ማለት ነው። እና የባሰ ሰው ይበዛል ማለት ነው። በጣም ብዙ ሰዎች እና ያው ከረመዳን ውጪ ብዙ ሰው የለም። ረመዳን ላይ ደግሞ ለየት ያለ ሰው አለ። በጣም ማጠብቀው ሰው ብዙ ይመጣል። ሴቱም ወንዱም አለ፣ ህፃናቶች አሉ፣ አባቶች አሉ። ሰሞኑ ልክና እንደምታየው ነገር ነው። ያው በጣም በተራዊህ ነው ሰው የሚያሳልፍ ማለት ነው። ሌላ ቦታም እንደዛ ተራዊህ ይሰግዳል ማለት ነው። ሴቱም ማለት ነው ወንዱም ተራዊህ መስጊድ ወደ መስጊድ መጥቶ ማለት ነው ይሰግዳል ማለት ነው። እና ፈጣሪው ለሚላል ማለት ነው ሰው ይደርጉ ማለት ነው። ስለዚህ ዘንድሮ በጣም የለየት የሚል ነው እና በጣም ደስ ይላል። ባቡ በተለይ ሐረር ላይ በጣም ደስ ይላል። ያው እና ሐረር ጆጎልም ያው በጣም መስጊድ አለ። እዚህ ጅማ መስጊድ እንሰግዳለን። ትንሹም ትልቁም ሁሉም ወጥቶ ያው እንሰግዳለን ጅማ መስጊድ ተራይ ለሊቱ ሙሉ። አሁን ካሁን በኋላ ከ15 ቀን በኋላ እንትን አለ ለይለቱ ቀድር ይባላል። ካሁን በኋላ አሪፍ ይሆናል። ድባቡ በጣም ደስ ይላል። እቺ ወር ብቻ ነው ያለችው። በቃ ከዚህ ወር ውጪ የለም። ስለዚህ ሁሉ ሰው በቃ በደስታና በፍቅር ነው የሚያሳልፈው። ነዋሪዎቹ አክለውም የረመዳን ወር ትልቅ በረከት የሚገኝበት ጊዜ በመሆኑ የተቸገሩትን በመርዳት በመደጋገፍ ማሳለፍ እንደሚገባ ጠቁመዋል። ግዴታ ነው ማለት በቃ ሁሉም የተቸገረን መርዳት አለበት። ለህብረቱ ማሳልፈው በኢባዳ እንዲያሳልፍ በመስጊድ መገኘት አለበት። እስትግፋር ማድረግ አለበት። ሙስሊሞች ወንድሞቹን እንዳሁን መርዳት መቻል አለበት እና ያንዳንዳችን ማለት ነው ይቅርታ ተባባልን። ቂም መያዝ የለብንም።
አገሪቷ ፈጣሪ መለመን አለብን አገሪቷ ሰላም እንዲያደርግ ማለት ነው ሌላ ቦታ ማለት ነው እና እርስ በርሳችን መዋደድ አለብን ማለት ነው ሰው ያው በረመዳን ጾም አጅር የሚያገኝበታል ያው የተቸገረውን በመርዳት ያሌለውን በመስጠት ሁሉ ነገር ያለውን ነገር በመካፈል ይህን ረመዳን ጾም ቢያሳልፍ መልእክት አስተላልፋለሁ። ጁማ መስጊድ የሚባል አካባቢ ነው የምንገኘው። ከምሽቱ 5 ሰዓት ላይ ነው። ቀን ነው የሚመስለው። አንዱ የጾም ድባብ ብሎ ከሚጠቀሰው ውስጥ ይህ የማታው የምሽት ድባብ በምሽትም ህብረተሰቡ ያለምንም የስጋት ህፃን ትልቁ አዋቂው አባቶች እናቶች ተሰባስበው የረመዳንን ጾም በድምቀት ያከብራሉ። ቀጥለናል ተመልካቾች ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሱ የሚገኙት የዕለቱ የአማርኛ ዜና ወጃዎቻችን ወደ እናንተ እየደረሱ ይገኛል። አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን እናልፋለን። የገንዘብ ሚኒስትሩ አህመድ ሺዴ ከዚምባብዌ ገንዘብ ኢኮኖሚ ልማትና ኢንቨስትመንት ማስፋፊያ ሚኒስትር ፕሮፌሰር ሙቱሉ ንኩቤ ጋር በጋራ የትብብር ጉዳዮች ዙሪያ ተወያይተዋል። በሌላ ዜና ደግሞ በኢትዮጵያ የማክሮ ኢኮኖሚ ማሻሻያ ተግባራዊ ከሆነበት ወዲህ የውጭ ምንዛሪ አቅርቦት በከፍተኛ ደረጃ መጨመሩን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናግረዋል። እነዚህና መሰናገባ አገር አቀፍ ወሬዎቻችን ደግሞ በዝርዝር በተከታይነት ይቀርባሉ። የገንዘብ ሚኒስትሩ አህመድ ሺዴ ከዚምባብዌ ገንዘብ ኢኮኖሚ ልማትና ኢንቨስትመንት ማስፋፊያ ሚኒስትር ፕሮፌሰር ሙቱሉ ንኩቤ ጋር በጋራ የትብብር ጉዳዮች ዙሪያም ተወያይተዋል። በውይይቱ ወቅትም ፕሮፌሰር ሙቱሉ ንኩቤ ኢትዮጵያ በታክስ ፖሊሲ በማህበራዊ ጥበቃ ፕሮግራሞችና የእሴት ሰንሰለት ልማት በተለይም በቆዳና አግሮ ፕሮሰሲንግ ኢንዱስትሪዎች ላይ ያላትን ልምድ ዚምባብዌ ለመጋራት ፍላጎት እንዳላት አጽንኦት ሰጥተው ገልጸዋል። በተጨማሪም ዚምባብዌ የኢትዮጵያን የሉዓላዊ ሀብት ፈንድና የጤና መድህን ፈንድ አስተዳደርን በተመለከተ እንዲሁም የተቀናጀ ኮሪደር ስራን ከአዲስ አበባ ፈጣን ለውጥ መማር ተፈልጋለችም ሲሉ ተናግረዋል። የገንዘብ ሚኒስትሩ አህመድ ሺዴም ኢትዮጵያ የእውቀት ልውውጥን በማመቻቸትና መልካም ተሞክሮዎችን በማጋራት የሁለትዮሽ ትብብርን ለማጠናከር ቁርጠኛ መሆኗን አረጋግጠዋል። ኢትዮጵያ ከዚምባብዌ በተለይም በቱሪዝም ዘርፍ ልምድ መቅሰም እንደምትችልም ጠቁመዋል። ሁለቱ ሚኒስትሮች ኢኮኖሚያዊ ማሻሻያን ለማጎልበትና ዘላቂ ልማትን ለማሳለጥ እያንዳንዱን ሀገር ተሞክሮ መጠቀም አስፈላጊ መሆኑንም አጽንኦት ሰጥተው ተናግረዋል። በኢትዮጵያ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከሆነበት ወዲህ የውጭ ምንዛሪ አቅርቦት በከፍተኛ ደረጃ መጨመሩን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ገልጸዋል። ሚኒስትሯ የጠቅላይ ሚኒስትር ጽሕፈት ቤት ከህብረተሰቡ የተነሱ ጥያቄዎችን ለመመለስ ባዘጋጀው መድረክ ላይ ቀርበው ነው ምላሽና ማብራሪያ የሰጡት። የሸቀጦች የውጭ ንግድ የውጭ ምንዛሪ አንዱ ምንጭ መሆኑን ገልጸው ባለፉት 7 ወራት ብቻ ለውጭ ገበያ የቀረበው ምርት መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ102% መጨመሩን አብራርተዋል። ብሔራዊ ባንክ ጨረታ በማካሄድ የውጭ ምንዛሪ ለገበያ ማቅረቡን ያስታወሱት ዶክተር ፍጹም አሰፋ በዚህም መሰረት ባንኮች 5.1 ቢሊዮን ዶላር የውጭ ምንዛሪ መግዛታቸውን ጠቁመዋል። ከዚህ ውስጥም 4.4 ቢሊዮን ዶላር መሸጣቸውን ገልጸው በባንክ ስርዓት ውስጥ 720 ሚሊዮን ዶላር ትርፍ መኖሩን አሁን ላይ የውጭ ምንዛሪ አዋጭ ለሆኑ የኢንቨስትመንት ችግር የሚሆንበት ሁኔታ እንደሌለም አስረድተዋል። በኢትዮጵያ ታምርት እንቅስቃሴ አማካኝነት በሀገራዊና ዓለም አቀፍ ችግሮች ምክንያት ምርት አቁመው የነበሩ 395 ፋብሪካዎች ያጋጠሟቸውን ችግሮች በመፍታት ዳግም ስራ እንዲጀምሩም መደረጉን አብራርተዋል። ከማክሮ ኢኮኖሚ ማሻሻያው በኋላ የዋጋ ግሽበት እየቀነሰ መምጣቱን የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ተናግረዋል። ጠቅላይ ሚኒስትር ጽሕፈት ቤት ከህብረተሰቡ የተነሱ ጥያቄዎችን ለመመለስ ባዘጋጀው መድረክም የገንዘብ ሚኒስቴር የቀረቡ ጥያቄዎች ውስጥ አንዱም ከማክሮ ኢኮኖሚ ማሻሻያው በኋላ የኑሮ ውድነቱ በ2 እጥፍ ጨምሯል የሚል ይገኝበታል። ከዚህም ጋር ተያይዞ የገንዘብ ሚኒስትር ዴኤታው ዶክተር
ኢዮብ ተካልኝ በምላሻቸው የማክሮ ኢኮኖሚ ማሻሻያው የዋጋ ግሽበትን በመቀነስና ገበያን በማረጋጋት ረገድ ስኬታማ መሆኑን ገልጸዋል። ለአብነትም በየካቲት ወር የነበረው የዋጋ ግሽበት ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 13 በመቶ እንደሚያንስም ጠቁመዋል። የማክሮ ኢኮኖሚ ማሻሻያው ገበያን በማረጋጋት በኩል ተጨባጭ ውጤቶችን ቢያስገኝም በተለይ በከተሞች አካባቢ አሁንም ጠንከር ያለ የኑሮ ውድነት ጫና መኖሩን እንደማያጠያይቅም አመላክተዋል። መንግስት ዝቅተኛ ደሞዝ ላላቸው የመንግስት ሰራተኞች 300% የደሞዝ ጭማሪ ማድረጉን በማስታወስም ችግሩን በዘላቂነት ለመፍታት ምርትና ምርታማነትን ማሳደግና የገቢ ምንጭን ማስፋት ላይ መስራት እንደሚገባም አስገንዝበዋል። ለዚህም ከማሻሻያው በኋላ አርሶና አርብቶ አደሮች አካባቢ ያለውን የገቢ ጭማሪ ለአብነት አንስተዋል። በሌማት ትሩፋት፣ በማር፣ በወተት፣ በዶሮና በሌሎች ስራዎችም እየተገኙ ያሉ ውጤቶች አበረታች ስለመሆናቸውም አመላክተዋል። ሶስተኛው የአፍሪካ ማዕድን ፎረም በአፍሪካ ህብረት ዋና መቀመጫ በአዲስ አበባ ከዛሬ ጀምሮ በመካሄድ ላይ ይገኛል። ፎረሙ የአፍሪካ ማዕድን ራዕይ፣ ስኬቶች፣ ፈተናዎችና እድሎች በሚል መሪ ሐሳብ እየተካሄደ ይገኛል። በፎረሙ ላይ የህብረቱ አባል ሀገራት፣ የማዕድን ዘርፍ ተዋንያን፣ የልማት አጋሮችና የዓለም አቀፍ ድርጅት ተወካዮች ተሳታፊ ሆነውበታል። ፎረሙ በአፍሪካ ማዕድን ዘርፍ ያሉ እድሎች፣ ፈተናዎችና የመፍትሄ አቅጣጫዎች ላይም ይመክራል ተብሎም ይጠበቃል። ይህ ሶስተኛው የአፍሪካ ማዕድን ፎረም እስከ መጋቢት 12 2017 ዓ.ም እንደሚቆይም ከመርሃ ግብሩ የወጣው መረጃ ያሳያል። ዜናችን አበቃ። ስለተከታተላችሁ እናመሰግናለን። ከመላው ስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹን መራሁኝ። ጤና ይስጥልኝ።